ልጅ ግን ጠላህም ማለት ምክንያቱም አዎ ሌላ ሴት ሞልቷል ምናምን ልትል ትችላለህ። ግን ልጅ ከእናትና ከአባቱ ጋር ነው ማደግ ያለበት። ዋናው ነጥብ እሱ ነው ቢገባ ማለት ነው። ግን ቢያንስ ለአነስ አስብለት። አነስ ገና በጣም ህጻን ልጅ ነው። ወላሂ ህጻን ልጅ ነው። ጡት ይጠባል ምን ይላል እናቴ ብሎ አንተ ይጎዳል እኮ ምን እየሆንክ ነው? ወላሂ ይጎዳል እኮ አስብ ነው። ምክንያቱም ብከስክ አሳስራለሁ። እሷ ደግሞ እሱን ብታሳስሪው ምናልባት ላይወጣም ይችላል ብላ አስባለሁ ሊሆን ይችላል። አንተ ማገናዘብ አትችልም። መጀመሪያ ማገናዘብ የሚባል ነገር አለሽ። አገናዘብ እኔ የባሌ ወንድም መሆንክን ረስቼ እኔ ባሌ አይደለም የልጆቼ አባት ወንድም መሆንክን ረስቼ የምፈልገውን ማድረግ እችላለሁ። ግን እሷ ለአንተ አስባ ነው። አንተ ማሰብ አለብህ ለእሷ ሰው ፊት ምናምን ነገር አዋርድ ብትሄድም ለእሷ ገብቶሃል። እኔም ደግሞ ባለፈው እንደዛ ስታደርገኝ ዝም ያልኩኝ የባሌ ወንድም ነህ ያሰብከው ጥሩ ነገር ነው ብዬ ነው። እኛ ሴቶች ስንባል ለምንድን ነው ካልሆነ ወንድ ላይ የምንወድቀው? እነዚህ ምንም እኮ እንትን ከመጀመሪያው ጀምሮ ሰዎች እንዳልሆኑ እናውቃለን። ስለዚህ ከነሱ ጋር ከመውደቅ ራሳችንን መጠበቅ ይሻላል ብዬ ነው የማስበው ማለት ነው። ከመውለድም ከመወለድም ወዳ አዳም በጣም ነው ያሳዘነች ማለት ነው። እንዲህ ልጆቿን አላሳይም ይላል እንዲህ የጥጋቡ ጥጋብ ማለት ነው። የጥጋቡ ጥጋብ ለልጁ ሰጠሽ ብሎ ለልጆቹ ሰጠሽ ብሎ ይሄን ሁሉ ነገር የሚያደርገው ለምንድን ነው? ምን ስለሆነ ነው? እሱ ማን ነው? ምንድነው? ይሄ እኮ አንቺ እኮ እንትን ሆነሽ ያው ህጉም ወደ እነሱ ሆኖ ነው እንጂ በህግ ብትጠይቂ ገና 3 አመት ያልሞላቸውን ልጆች ግዴታ እናት ነች ማሳደግ ያለባት ማለት ነው። እንደዚህም ማልቀስ የለብሽም። ህግ ወደ ህግ ሂጂ ግዴታ ነው። እና በጣም የሚገርም ነገር ነው። በጣም የሚደንቅ ነገር ነው። እና እኔ እንጃ እኔ በጣም ነው ያስጠላኝና በጣም ነው የገረሙኝ ማለት ነው። እኔ በጣም ነው የገረሙኝና የሰው ልጅ ሰው አይደላችሁም እንዴ እናንተ? ትንሽ እንኳን የሚያስብ አሁን አንተ ሱመያን በዚህ ወንድም ለወንድምህ ለማዘን ነው አስመሳይ ልታስመስል ነው። የሰው ልጅ ወስደህ እንደገና ልጄን ወሰደች ብለህ ይሄን ሁሉ ስቃይ የምታሳያት ማለት ነው። እኔ እንጃ በጣም ጨካኞች በመሆናችሁ እኔ በጣም ነው ማዝነው ማለት ነው። የሰው ልጅ ትንሽ ሊያስብ ይችላል። እናንተ አይምሯቸው ተደፍኗል። እናቴ ያ እዛ ሆኖ ስንት ሰላምን ይደበድባል። ያ ጓደኛው ደግሞ ሀዋን ደብድቦ ይኸው በሐኪም ቤት አስተኝቷታል ማለት ነው። ይሄ ደግሞ ልጆቿን ቀምቶ እዚህ ያንጫጫታል ማለት ነው። አረ ምን ጥጋባችሁ ፈላባችሁ እናቴ ሆ አራ ብልዱት ተውች ጊዜ እንትልትልና ይቺ ጊዜ ትገለባበጣላችሁ ይገልብጣችሁና ለነገሩ አትገለበጡም እናንተ መድኃኒዓለም እንደው ግልብጥ ያደርጋችሁ። ገላ ምንም አለለም እንዴ ታከቡኩ ኳ አሉብን እኮ ጓ አሉብን እንዴ። እኔ ወንዶችን አትመኑ ሴቶች እምላችሁ ለዚህ ነው። ራሳችሁን ጠብቁ፣ ራሳችሁን ሁኑ፣ የራሳችሁን አላማ ይዛችሁ ኑሩ። ልጅ እኮ የፈጣሪ ስጦታ ነው። ፈጣሪ ተሰጣችሁ ከየትም ይሰጣችኋል እንዴ። የፈጣሪ ስጦታ ግዴታ ካለ ወንድ ኑሩ ተብላችኋል እንዴ? ወንድ ተለላት ኑሩም ተብላችኋል እንዴ? ራሳችሁን ችላችሁ ኑሩ። ደግሞ ለወንዶች እንደዚህ ልጆችሽን ቀምተሽ በቃ አሳብጂው። በህግ ትቀሚዋለሽ ልጆቹ ማለት ነው። በህግ ልጆችሽን ትቀሚያለሽ። ስለዚህ ምንም እንትን አይሉ። ስለዚህ እኔ ማልቀስሽ እንትን ተገቢ ነው ብዬ አላስብም። እኔ ጥሩ ነው ብዬ አላስብም። ስለዚህ አንቺ እንትን በይ ማለት ነው። ተጠንቅቀሽ ልጆችሽን ቀሚውና አሉን አብሬው አስለቅሽው ማለት ነው። አስለቅሽው ልጆችሽን በህግ ተቀበይ። በህግ መቀበል ትችያለሽ። እንደ ሱመያ እንዴት ተቀበልሽ? አለቀ በቃ። የልጆችሽን ይዘሽ ላጥ ምን ያመጣል?
ያው እንግዲህ ሀገራችን ሰላም ስላልሆነ ነው እንጂ ሀገርሽ ብትገቢም ትችያለሽ። ጎንደር ብትገቢም ወሎ ብትገቢም የፍቅር ሀገር ነው ሁለቱም። ስለዚህ ትችያለሽ አንቺ። እንደው አንድ ቀን ሰላም ሊመጣ ይችላል። አንድ ቀን ሀገራችን ሰላም ሆና የማንም መጫወቻ ሆነን አንቀርም መቼም ይወጣልናል ብዬ አስባለሁ ቀን። ስለዚህ እየተነሱ እንደዚህ የሚያረጉ ተሆነ ማለት ነው በጣም ነው የሚያስጠላ። ይሄ ደግሞ የሰው ልጅ የገዛ ልጇን ወሰደች ብሎ የሰው ልጅ የሚቀማ ይሄ ሰው ነው እንዴ? ርኩስ ነው እንጂ በጣም ነው የሚያስጠሉ። ማለት እኔ እንጃ። እኔ ውይ በሰይ ስናብድ ደግሞ ይሄኛው ተተካለን። እንደው ምን አይነት ፍጡር ናችሁ? ሰው አይደላችሁም እናንተ። ለነገሩ ሰው አይደላችሁም መሰለኝ እንዴ። ሰው ብኮኑማ ኑሮ የሰው እንትላትሉም ነበር። አይምሯችሁ ይሰራ ነበረ ማለት ነው። አይምሯችሁ ይሰራ ነበረ። ሰው ስላልሆናችሁ ግን ይሄን ሁሉ በደል ይሄን ሁሉ ስቃይ ታደርሳላችሁ በሰው ላይ። አሁን ሰላምም በስደት ላይ ሆና ፓስፖርቷን ቀምቶ ምን ብሎ ያሰቃያታል። ሀዋም እንደዛው። ይሄ ደግሞ እዚህ ኢትዮጵያ ቁጭ ብሎ ሌላ ሰው ያሰቃያል። የልጆቹን እናት ማለት ነው። አረ የልጆችህ እናት ትሻልሃለች። ምን ይላል መሰላችሁ? ረጅም ሸንበቆ ሳዱላ የሌላትን ይሻልሃል የልጆችህ እናት። ሌላ ሴት ሞልቷል ትላለህ። እንዳዩ ያለችውን ጀጃጃ ይዘህ ቁጭ በላ። እንዳዩ ያለችውን በቅሎ ማንና ማን ነው ጌሙ? ማን ነው ጌሙ? ስሚ፣ የማን ነው ጌም? አሰሚ አራቀንሽው እና በጣም ነው የሚያናድዱት ማለት ነው። በጣም ነው ያናደደኝ የሰይድ ወንድም። እንግዲህ ፈጣሪ ይፍረድብህ። ሌላ ነገር ምንም አንልም። ሁሉ ኧረ ጉድ ዘላፍ። ኧረ ከቀንስተ ማን ነው? እንትና ነው አይደል? ማንና ማን ነው ግን እንትኑ ጌሙ? ኧረ ቆይ በእናትሽ መጣሁኝ። ማን ነው? አንቺ ቪዲዮ ከፍተሻል። ልግባና ከአንቺ ስልክ ላይ ልውሰድ ማለት ነው። አዎ እንትን የለኝማ እኔ ቲክቶክ የለኝም። ቲክቶክ ቢኖረኝማ ልገባ ነበር። ስንት ገቡ? ማነው እንደዚህ ዘላፍ የሚለው? እንትን አለ ማነው? ቀውጢ የሆነ ጌም ነው። ታብ አድርገኝ። ወይኔ ጉዳችሁ እና ውድ ቤተሰቦቼ ያው እንትን ላይ ጌም እየሰማን ነው በቪዲዮ የምቀልጠውና ድምጥ እንግዲህ እየገባብኝ ነው ማለት ነው። ጫጫታ እንግዲህ ከውቢም ተያዘኝ አጠፋዋለሁ ብዬ አስባለሁ እንጂ እንደሚዘኝም እርግጠኛ ነኝ ማለት ነው። ቆይ ሊቭ ልግባ እንዴ እናንተ በዚህ በእንትን በቲክቶኮች እና ውድ ቤተሰቦቼ በጣም ነው የሚያሳዝነው። የሰው ልጅ እንደዚህ መሆን የለበትም ብዬ ነው የማስበው ማለት ነው። እኛ ሰዎች ነው ሰዎች እስከሆነ ድረስ ደግሞ የምናረግ የለብንም ብዬ ነው የማስበው ማለት ነው። እንዴት እንደሆነ አስተሳሰባቸው ግን አልገባኝም ማለት ነው። ቢሆንም የሰው ልጅ ነው። ሚስቱ ነች፣ የልጆቹ እናት ነች። እሱ እንደዚህ ማረግ የለበትም ብዬ ነው የማስበው። እሱ ግን የሆነ እንትን ነገር ታውቃላችሁ። እኔ አላውቅም ምን አይነት ሰዎች እንደሆኑ አላውቅም። ግን
ምን አይነት ሰዎች እንደሆኑ ብቻ አላውቅምና ሁሉም ነገር ለበጎ ነው። ያው እንግዲህ ከጎኗ ተቆመችላት እንትላ ምንም አትልም ብዬ ነው የማስበው ማለት ነው። ማለት የሰው ልጅ ሰው ያሰላሙ አለይኩም